ኢራን አዲሱን መሪዋን ይፋ አደረገች። ቀጣዩ የኢራን ጠቅላይ መሪ በይፋ ተሹሟል። የቀድሞው የበላይ መሪ አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑት ሞጅታብ ካሚኒ ቀጣዩ የኢራን መሪ ተደርገው ተመርጠዋል። በዚህም እንግዲህ ፑቲንም አዲሱ የኢራን መሪ የአባታቸውን ፈለግ በመከተል ሀገሪቱን በክብር እንደሚያገለግሉ ያላቸውን እምነት በመግለጽ የእንኳን ደስ ያሎት መልእክት አስተላልፈዋል። ታደምጡታላችሁ። መንግስትን የሚቃወሙ ዲያስፖራዎችን ንብረት ወርሳለው ኢራን እንዳስታወቀችው ከሆነ ከጠላት ጋር የሚተባበሩ ዲያስፖራዎች ንብረታቸው በህጉ መሰረት ይወረሳል ስትል ዝታለች። በሰፊው ይዘነዋል። ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በጋራ የሚወሰን ነው ብለዋል። ከ4 ዓመት ወዲህ ከፍተኛው የነዳጅ ዋጋ ጭማሪ ተመዘገበ። የነዳጅ ዋጋ ጭማሪ በአፍሪካ ኢኮኖሚ ላይ የደቀነው ከባድ ስጋትም እንደቀጠለ ነው። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃትና ኢራን እየወሰደችው ያለው የአጸፋ እርምጃን ተከትሎ እንግዲህ አሁንም የነዳጅ ጭማሪው ተባብሶ መቀጠሉ እየተነገረ ነው። አብራችሁን ልትዘልቁ ከወደዳችሁ ሁሉንም መረጃዎች በሰፊው ታደምጣላችሁ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መረጃዎች ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መረጃ አለፍን። ቀዳሚ ወዳደረግነው መረጃችን ስናልፍ ሞጅታብ ካሚኒ አዲሱ የኢራን ጠቅላይ መሪ ተደርገው ተሹመዋል። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾሟል። በዚህም እንግዲህ የቀድሞው የበላይ መሪ አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑትን ሞጅታብ ካሚኒን አዲሱ ጠቅላይ መሪ አድርገው ሾመዋል። የ56 ዓመቱ ሞጅታብ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለውን የበላይ መሪ ቦታ እንዲይዙ ተመርጠዋልም ነው የተባለው። ይህ ሹመት የተከናወነው አባታቸው አያቶላ አሊ ካሚኒ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን ተከትሎ እንደሆነም ይታወቃል። ምክር ቤቱ ምርጫውን በምስጢርና በከፍተኛ ጥንቃቄ ሲያካሂድ የቆየ ሲሆን በስተመጨረሻም የካሚኒ ስም ይቀጥላል በሚል ሹመቱን ይፋ ማድረጉም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኒ ልጅ ሹመት ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆዩ እንደማይችሉ አስጠንቅቀዋልም ነው የተባለው። አሜሪካ ከሷ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራት ትራምፕ ተናግረው እንደነበርም የሚታወስ ነው። በዚህም እንግዲህ ፑቲን ለኢራኑ አዲስ መንፈሳዊ መሪ ሙጅታብ ካሚኒ የእንኳን ደስ አሎት መልእክት ያስተላለፉ ሲሆን ፑቲን በመልእክታቸው አዲሱ መሪ የአባታቸውን የአሊ ካሚኒን ፈለግ በመከተል ሀገሪቱን በክብር እንደሚያገለግሉ ያላቸውን እምነትም መግለጻቸው ተሰምቷል። አሊ ካሚኒ በጦርነቱ የመጀመሪያ ቀን በተሰነዘረ ጥቃት መገደላቸውን ተከትሎ ልጃቸው ስልጣኑን ተረክበዋል። ፑቲን ሩሲያ ለኢራን የምታደርገውን የማይናወጥ ድጋፍ ያረጋገጡ ሲሆን ሞስኮ ለቴህራን ምንጊዜም ታማኝ አጋር ሆና እንደምትቀጥልም አስምረውበት ተናግረዋልም ነው የተባለው። ኢራን መንግስትን የሚቃወሙ የኢራን ዲያስፖራዎችን ንብረት ልትወርስ እንደምትችል ዛተች። የኢራን ጠቅላይ አቃቢ ሕግ ጽሕፈት ቤት ባወጣው መግለጫ እንዳስታወቀው ከሆነ በውጭ ሀገራት የሚኖሩ ኢራናውያን ከጠላት ጋር የሚስማሙ የሚያጅቡና ከጠላት ጋር የሚተባበሩ ከሆነ ንብረታቸውን በህጉ መሰረት ይወረሳልም ብለዋል። ይህ መረጃ ይፋ የተደረገው በዚህ ዓመት በጥቅምት ወር ከጸደቀው ከጽዮናዊ አገዛዝ ወይም ደግሞ ከእስራኤልና በብሔራዊ ደህንነት ጥቅም ላይ ጠላት ከሚሆኑ ሀገራትና በስለላና በመተባበር ቅጣትን ለመጣል ይፋ የሆነውን የህግ አንቀጽ 1ን ይመለከታል ሲልም መግለጫው ገልጾታል። በሌላው መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘግቧል። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤሉ መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉም ተናግረዋል ነው የተባለው። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመኖሩ ጉዳይ ላይ ከመናገር ተቆጥበዋልም ነው የተባለው። ይሄ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽ መስጠታቸው ተሰምቷል። የቀድሞው አያቶላ አሊ ካሚኒ ልጅ የሆኑት ሞጅታብ ካሚኒ
የኢራን ጠቅላይ መሪነትን ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ ማለፋቸው ተገልጿል። የሚፈጠረውን እናያለን ያሉ ሲሆን ከዚህ ቀደም ትራምፕ ለኔ የካሚኒ ልጅ ተቀባይነት የለውም ሲሉ ሞሽታብ ላይ ያላቸውን ተቃውሞ አሰምተው እንደነበርም የተለያዩ መረጃ ምንጮች ሲጠቁሙ ቆይተዋል። ከ4 ዓመት ወዲህ ከፍተኛው የነዳጅ ዋጋ ጭማሪ ተመዘገበ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ሳምንት ካለፈው በኋላ የነዳጅ ዋጋው በከፍተኛ ደረጃ ጭማሪ ሲያሳይ፣ በዚህም ምክንያት ደግሞ የሌሎች ሸቀጦች ዋጋም በከባድ ሁኔታ እየጨመረ መሆኑ እየተገለጸ ነው። አሁን የተከሰተው የነዳጅ ዋጋ ጭማሪ ከ4 ዓመታት ወዲህ ከፍተኛ መሆኑ ተነግሯል የተባለ ሲሆን ሀገራትን በመካከለኛው ምስራቅ ያለው ውጥረት እስኪረግብ ድረስ ለመጠባበቂያነት የያዙትን የነዳጅ ክምችት ለመጠቀም እያሰቡ መሆኑም ተገልጿል። ከፍተኛው የዓለም ነዳጅ ዘይት በሚወጣባትና በሚተላለፍባት የፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ጦርነት የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያ መስመሮች ላይ መስተጓጎል መፍጠሩም ተገልጿል። ኢራን የተከሰተባትን ጥቃት ተከትሎ በሳውዲ በኤምሬትስ እና በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸሟ እንዲሁም ደግሞ በርካታ ነዳጅ ጫኝ መርከቦች በሚተላለፍበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም ነው የተባለው። ከፍተኛው የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ ባለፈው ሳምንት $70 በታች የነበረው አንድ በርሚል ነዳጅ $100 በላይ መሻገሩም ተገልጿል። ብሬንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ እሁድ ዕለት በተደረገው ግብይት ዋጋው በ30 በመቶ ጨምሮ እስከ $119 መድረሱን የገለጸ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የነዳጅ ጭማሪው ለአጭር ጊዜ ብቻ እንደሚቆይ በማህበራዊ ሚዲያ ገጾች ላይ ጽፈው ተመልክተን ነበረ። የነዳጅ ዋጋ ጭማሪው ለአጭር ጊዜ የሚከፈል ዋጋ ነው። የኢራን የኒውክሌር ስጋት ሲያበቃ ዓለም ደህንነቷ የተጠበቀና ሰላም ስለምትሆን ዋጋው በፍጥነት ይቀንሳል ሲሉ ጭማሪውን አቃለውት እንደነበር ይታወሳል። ከአንድ ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ የነዳጅ ዋጋ በ50 በመቶ ጭማሪ ማሳየቱም የሚታወቅ ነው። ኢራን በተከፈተባት ጥቃት ምክንያት እየወሰደች ባለው የአጸፋ እርምጃ በሆርሙዝ ሰርጥ የሚደረጉ የነዳጅ ዝውውሮች ተገተዋል። ይህም ማለት 20 በመቶ የዓለም ነዳጅ አቅርቦት እንዲቋረጥ አድርጎታልም ነው የተባለው። እንዲሁም ደግሞ የነዳጅ ዋጋ ጭማሪው በአፍሪካ ኢኮኖሚ ላይ ታላቅ ስጋትን መደቀኑ እየተነገረ ነው። የነዳጅ ዋጋ መናር በተለይ በአፍሪካ ኢኮኖሚ ላይ ከፍተኛ ስጋት እየደቀነ መምጣቱ እየተገለጸ ሲሆን በአሁኑ ወቅት የአንድ በርሚል ድፍድፍ ነዳጅ ዋጋ $120 በላይ ማለፉን ተከትሎ አህጉራቱ ለከፍተኛ የዋጋ ግሽበትና ለውጭ ምንዛሬ እጥረት ልትጋለጥ እንደምትችል ተንታኞች እያስጠነቀቁ ይገኛሉ። አፍሪካ የምትጠቀመውን አብዛኛውን የነዳጅ ምርት ከውጭ የምታስገባ በመሆኗ በመካከለኛ ምስራቅ ለሚከሰቱ ግጭቶች በእጅጉ ተጋላጭ ሆናለችም ተብሏል። የኢኮኖሚ ባለሙያዎች እንደሚሉት የነዳጅ ዋጋ ሲጨምር ባለሀብቶች ገንዘባቸውን ወደ አሜሪካ ዶላር ስለሚያዞሩ የሀገር ውስጥ የገንዘብ ምንዛሬዎች ዋጋ ይዳከማልም ብለዋል። ይህ ደግሞ እንደ ኬንያና ጋና ባሉ ሀገራት ላይ የኑሮ ውድነትን በእጥፍ ያባብሰዋልም ነው የተባለው። ምንም እንኳን እንደ ናይጄሪያና አንጎላ ያሉ ነዳጅ ላኪ ሀገራት ከዋጋው ጭማሪ ከፍተኛ ገቢ ያገኛሉ ተብሎ ቢጠበቅም የተጣራ የነዳጅ ምርቶችን ከውጪ ስለሚያስገቡ ተራው ዜጋ ግን ለከፍተኛ የመጓጓዣና የምግብ ዋጋ ጭማሪ መጋለጡ አይቀሬ ነው ተብሏል። በተለይም በዓለም አቀፍ የገንዘብ ድርጅት IMF ፕሮግራም ስር ያሉ እንደ ሱዳን፣ ዚምባብዌና ማዕከላዊ አፍሪካ ሪፐብሊካን ያሉ ሀገራት የውጭ ምንዛሬ ክምችታቸው ሊሟጠጥ እንደሚችልም ተሰግቷል። የካምብሪጅ ዩኒቨርሲቲ ተማሪዎች እንደሚሉት ይህ ቀውስ አፍሪካውያንን በነዳጅ ላይ ያላቸውን ጥገኝነት ቀንሰው ወደ ታዳሽ ኃይል እንዲዞሩ እንደ ማስጠንቀቂያ ሊወሰድ ይገባልም ሲሉ ሀሳባቸውን እየሰጡ ይገኛሉ። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ መረጃዎቻችንን ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች አዳዲስ መረጃዎች ወደ እናንተ እስከምንመለስ ሰናይ ቆይታ